ምን ሲኖርሽ ወይም ምን ስታደርጊ የፈለግሽው ወንድ እንደሚወድሽ ወይም እንዲፈልግሽ ማድረግ እንደምትችይ በዛሬ ቪዲዮአችን ላይ እናወራለን። ናቹራሊ እነሱ እንደምታውቁት አዳኞች ናቸው፣ ፈላጊዎች ናቸው። ታዲያ ይሄ ስራቸው ይሄ ማንነታቸውን ፑሽ አድርገሽ የምትሄጂ ከሆነ የመጀመሪያው ስህተትሽ የዛኔ ነው የሚጀምረው። የሆነን በእርግጥ ስትወጂው ስትፈልጊውና ወደ ፍቅርነት ስሜት እየተቀየረ ከሆነ በእርግጥ ያንን የመቆጣጠር አቅም ከሌለሽ ወይም አቢሊቲው ከሌለሽ የዚህ ዘመን ሴቶች ነን ደግሞ በዛ ላይ ታውቃላችሁ፣ ነገሮችን ቀለል አድርገን ነው የምናስበው። በነግረው ምን ያመጣል የሚል ሐሳብም ሰራለን ገፍተሽ ልትሄጂ ትችያለሽ። እስቲል ግን የዚህ ዘመን ልጆችን ብንሆን ነው የምላችሁ ተፈጥሮን አንዳንዴ መቀየር አንችላት። ስለዚህ ምን ያደርግሻል ማለት ነው? ቢወድሽ ራሱ ሊደብቅ ይችላል። ምናልባት ደግሞ በጣም ሊያስለፋሽ ይችላል። እዛ መድረስ አይጠበቅብንም ስንወድ ወይም ስንፈልግ ስሜታችንን ከማሳየት ስሜታችንን ከመናገር ስሜታችንን በተለያዩ መንገዶች ለዛ ሰው ከማስረዳታችን ይልቅ የራሳችን አቅም የራሳችን ወይም ራሳችን ላይ መስራታችን ራሳችንን ማወቃችን ወይም እኛ ጋር ያሉ ነገሮች አንድን ወንድ በቀላሉ እንዲፈልግሽ እንዲወድሽና የፍቅር ጥያቄሽንም ወይም ፍላጎትሽን እንዲቀበል የማድረግ አቅም አለው። ስለነሱ ነው በዛሬ ቪዲዮ ላይ በደንብ የምነግራችሁ። ብዙ ጊዜ መተግበር ነው ችግራችን። ነግሬዋለሁ ኦልሬዲ ያውቃል ምናምን የሚሉ ሰበቦች እንኳን ቢኖርሽ ነው ምልሽ እስቲል ሊሰሩ የሚችሉ ፓወርፉል የሆኑ ሳይኮሎጂካል መንገዶችን ነው የምነግርሽ። አደራ ከወደድሽው በተለይ ከልብሽ ከፈለግሽው እነዚህን በመጠየቅ ብቻ አይኑን አንቺ ላይ እንዲያሳርፍ ማድረግ ትችያለሽ። ሀይ እንዴት ናችሁ? ለማታውቁኝ ወዴት ነው መባለው? እንኳን ደህና መጣችሁ ወደ ዳውስ ሁለት። እዚህ ቻናል ላይ እንደምታውቁት ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወታችንን ቀላል እንዴት ማድረግ እንደምንችል እንወያያለን። ታዲያ ይህን ቻናል ሰብስክራይብ ካላረጋችሁ ባካችሁ አርጉ። አብራችሁ የደወል ምልክቱን መጫን እንዳይረሳ። ለብዙ እህቶቻችን እንዲደርስ ዩቲዩብም እንዲወደው የቪዲዮን ሀሳብ ላይክ በማድረግ እንጀምራለን። አብራችሁ ይቆዩ። አንደኛው አንድን ወንድ ወይም የወደድሽውን የፈለግሽውን ወንድ እንዲፈልግሽ ማድረግ የምትችይው አይኑን አንቺ ላይ እንዲያሳርፍ የምትችይው ራስሽን በመሆን ነው። ከዛ በፊት እሱን ከመውደድሽ በፊት እሱን ከመፈለግሽ በፊት ራስሽን ሆነሽ የምትኖሪ ሴት ነበርሽ። ከዛ ዴፊኔትሊ እሱን ስትወጂ ማይንድ ሴትሽ ሽፍት ሊያደርግ ይችላል። ምን አይነት ሴት ይወዳል? እቺን ሴት በሆነ እንደዚህ ባወራ፣ እንደዚህ ብለብስ፣ እንደዚህ ባደርግ የሚሉ ሀሳቦች ይመጣሉ። እሱን ኢምፕረስ ለማድረግ አይደለ? የእሱ ልብ ውስጥ ለመግባት ወይም እንዲያይሽ ለማድረግ የሚመጡ ሀሳቦች ናቸው። መጥፎ አይደሉም፣ ባይዘው መጥፎ አይደሉም። ሞር ደግሞ ካራክተርሽ ጥሩ መሆን ሃምብል መሆን እሱ የሚፈልጋትን አይነት ሴት ላይ ማክበር ይወዳል ይፈልጋሉ ብለሽ የምታስቢያቸውን ወንዶች መስጠት ማሳየት በጣም ኖርማልና የሚጠበቅ ሊሆን ይችላል። እሱ በነገርሽ ላይ አንደኛ እንዲጠረጥርሽ ያደርጋል። ስለወደደችኝ ነው ብሎ እንዲያስብ ታደርጋለሽ። የሆነ ወንድ መተዋን ጥሩ ሲሆንልሽ መልካም ሲሆንልሽ የሆነ ነገር ላይ ያደርግልሽ ሲፈልግ ጊዜውን ሲሰጥሽ ምናምን ኢሚዲየትሊ ወዶኛል የሚለው ሀሳብ ውጪ እንደወደው ሊያደርገኝ ነው ወይም ሊሸውደኝ ነው እንደዚህ የሚሆነው ብለን ሁላችንም ሴቶች እናስባለን። እነሱም ጋር ያ ሀሳብ አለ። እኛ ደግሞ ናቹራሊ በአይናችን በሰውነታችን አንዳንድ አክሽኖቻችን ያሳብቁብናሉ የሆነን ወንድ ስንወደው ወይ ስንፈልገው። እሱ ላይ ደግሞ አንቺ የምታመጫቸው ካራክተሮች ማንነቶች ደግሞ ምን ያደርገዋል? ሞር በቃ ደግሞ የሆነ የሚያስጠላ ቃልም እንዴት ነው የሚያረጋት? አንተን ስታይ ነው ይሉታል ጓደኞቹ ምናምን፣ ስለምትወድ ነው ይሉታል። ስለዚህ እዛች እንትን ውስጥ መግባት የለብሽም፣ እዛኛው ሲስተም ውስጥ መግባት የለብሽም። ሁሌም የሆንሻትን ማንነትሽን መሆን ያችን ጥንክር አድርገሽ መያዝ በራሱ ምን አይነት ነገር አለ መሰለሽ? ራስን መሆን ወይም የራስን ገጽታ አለመቀየር፣ የራስን ካራክተር፣ ማንነት፣ አስተሳሰብ ነገሮችን የምናይበትን ብቻ ሳይሆን ራሳችንን አለመቀየር በጣም ትልቁ ፓወሩ ምንድነው ታውቂያለሽ? በዛው በማንነትሽ ልክ ይሄ መሆንሽ ራስሽን መሆንሽን ያመንሽው የተቀበልሽው ያከበርሽው የምትኖሪው ማንነትሽን መሆንሽ በዛው ልክ ነው ወደ ህይወታችን ሰዎችን አትራክት የምናደርገው አይደለ? ልክሽ እኮ ነው፣ ስታንዳርድሽ ነው፣ ኳሊቲሽ ነው የወደደው እንጂ ድንገት ተነስተሽ አይደለም። ባይዘ ኢማጂኔሽናችን ውስጥ ያለው ነገር ነው ያንን ክሬት የሚያደርገው። ያንን ከቀየርሽው ግን ያ ልጅ ላይወድሽ ላይፈልግሽ ሞር እንደሆነም ሊታዘብሽ ይችላል። ሁሌም ቢሆን ቀድመን ራሳችንን መውደድ ራሳችንን ማክበር፣ እንደዚህ አይነት ባህሪ ነው የሚያዋጣኝ፣ ይሄ ማንነቴን ነው የምወደው፣ ይሄ ነው ደስታ የሚሰጠኝ፣ ይሄንን መሆኔን ነው ብለን ያመንነው ነገር ነው ትክክለኛውን ወንድ ወደ ህይወታችን የሚያመጣው። ያንን ሁሌም ሊሰመርበት የሚገባውን አንዳንዶቻችን ስንወዳንዳ ሄደን
ለመቅረብ ልጥፍ ለማለት አንዳንዴ ሴክስ ማድረግ መሳሳም ለነሱ ፊዚካል የሆነ ነገር እንደኛ አይደለም። በጣም ቀላል ነው። አድርጎት ፍቃደኛ ከሆንሽለት ስፔሻሊ ሙቭ ያደርጋል። እነዚህን ግን እነዚህን አለመጠቀምሽ ስፔሻሊ እነዚህን አለመጠቀምሽ እንዲያከብርሽ ታደርጊዋለሽ። በቃ ሴትነትሽን ወይም እሱን ሰዲዩስ ለማድረግ አለመሞከርሽ እንዲያከብርሽም ታደርጊዋለሽ። እንዲያከብርሽና ዋጋሽን እንዲያይ ደግሞ ካረግሽው ያለቀቅሽው ማንነት ያከበርሽው ማንነት እንዳለቃሽ በቀላሉ እንዲወድሽና ልዩ እንደሆንሽ እንዲያስበው ያደርጋል። አስታውሺ፣ በፍጹም ነው የምልሽ። ናቹራሊ ሴት መሆንሽ በራሱ እንድትፈለጊና እንድትወደጂ ያደርግሻል። ከዛ በኋላ ደግሞ ብልህ መሆን ነው የሚያስፈልገው። ከብልሃቶች ውስጥ ደግሞ ያለሽን ማንነት ከዚህ በፊት እሱን ከመውደድሽ በፊት የነበረው ማንነትሽን ለመቀየር እሱ እንዲወደው ለማድረግ ወይም እሱ እንደዚህ አይነት ሴት ሊወድ ይችላል ብለሽ ያሰብሻሽን ካራክተር እንዳታመጪ። እሱ ያስበላሻል። ራስን መሆን በራሱ ወንድ ልጅን እጅግ በጣም የሚስበውና እንዲወድሽ የሚያደርገው ነው። ሁለተኛው አንድን ሴት የወደደችውን የፈለገችውን ወንድ እንዲፈልጋትና እንዲወዳት ማድረግ የምትችለው ራሷን ስትወድ ነው። ራስሽን በጣም መውደድ፣ ከራስሽ ጋር በፍቅር እልም ብለሽ መውደቅ መቻል አለብሽ። በሁሉም ነገር ነው የምልሽ። ራስሽን በጣም የምትወጂ ከሆነ ራስሽን ትንከባከቢያለሽ፣ ራስሽን ትጠብቂያለሽ፣ ራስሽን ለማመስጠት እንዳለብሽ ታውቂያለሽ፣ ከማን ጋር መዋል እንዳለብሽ ታውቂያለሽ። እያንዳንዱ ነገር ላይ ምድረሽ ሴፍ ነሽ ማለት ነው፣ አዌር ነሽ ማለት ነው። ራሷን ስትወድ ደግሞ የሚያይባት ነገር በራሱ በአይናቸው የሚገባ ነገር ነው ወዲያው ላጥ የሚያደርጋቸው ባይዘው ማለት ነው። በአይናቸው በሚገባ ነገር ነው ጀጅ የሚያደርግሽ። በአይኑ በሚያዩ ነገር ነው የሆነ ስታንዳርድ የሚሰጥሽ። ስለዚህ ራሷን የምትወድ ሴት ደግሞ ከውጭ ከሚታየው ነገሩ አንስቶ ከመጣ በኋላ ስቴይ ከእሷ ጋር እንዲቆይ የሚያደርገውን ነገር የመስጠት አቅም አላት። ያን ያህል ቀላልና ኢዚ ነው። ነገር ግን ራሳችንን ከመውደድ ይልቅ የወደድነውን ሰው አብልጠን እንወዳለን። ራሳችንን ትተን ለራሳችን መስጠት የሚገባንን ለራሳችን ማድረግ የሚገባንን ወይ መሆን የሚገባንን ትኩረት ሊሆን ይችላል መስጠት የሚገባንን ለሱ እንሰጣለን። የዛኔ ራስ ላይ መላላት፣ ለራሳችን ያለን ፍቅር አናሳ ነው። ስለዚህ ያንን እንድትሞላልኝ ነው የምፈልገው ያለሽ። እሱ ምንድን ነው? አንቺ የጎደለሽን አንቺ ለራስሽ ያሰጥሽውን ፍቅር ሊሰጥሽ ወይም አንቺን ፈልጎ ሊመጣ ማድረግ የምትችይው ኖ፣ አይሰራም። ለራስሽ ጥንቅቅ አድርገሽ ፍቅር መስጠት። ከሱ ፍቅር ማትጠብቂ ግን ናቹራሊ ምንድን ነው በራሱ ሪሌሽንሽፕ ማለት ግንኙነት ያለ ነው። ወንድና ሴት ይዋደዳል፣ ይፋቀራል። ምርጫ አለሽ፣ ታይፕ አለሽ። ያንን ስትፈልጊ ግን ዝግጁ ነሽ። ከራስሽ ጋር በፍቅር የወደቅሽ ራስሽ የምትወጂ ማንም ሰው የሚወደው መጠጋት፣ ማሽተት፣ ከሱ ጋር ጊዜ ማሳለፍ፣ የተሻለ ነገር የሚመኛት አይነት ሴት ነች። እንኳን ፈልገሽው ፈላጊሽ ብዙ ነው የሚሆነው። ቆንጅት ራስሽን ከወደድሽ ራሳችን መውደድ ላይ እንዳንደራደር። ራሳችንን የምንወድ ከሆነ ምን እንደምንወድ እናውቃለን። ራሳችንን የምንወድ ከሆነ አናሳድድም፣ ፈላጊ አንሆንም። ራስሽ የምትወጂ ከሆነ ብትወጂውም አትከተዩም እኮ ባይዘው ማለት ነው። የሚያሳይሽን ስቴፕ የሚያሳይሽን አስተያየት ፍላጎቱን እንዴት ትሪት እንደሚያደርግሽ እያየሽ እኮ ነው የምትጠጊው። ብታፈቅሪው ራስሽ ጋር የመያዝ አቅም ይኖርሻል። ስለዚህ ምንድን ነው ሊኖራት የሚገባው? አንድ ሴት አንድ ወንድ ልጅ እንዲፈልጋት ስፔሻሊ የፈለገችው ወንድ እንዲፈልጋት ማድረግ የምትችለው ራሷን ስትወድ ነው። ራሷን ከወደደች አሳልፈ አትሰጥም። ልክ ስትወጂው መደወል፣ ቴክስት መላክ፣ ማስጨነቅ፣ አቴንሽን ጊዜ ምናምን ልስጥ የምትቆለ ይሸሽሻል። ያንን ግን ስለማታደርጊ አንቺ ላይ የሚያየው ነገር በሙሉ ወደ አንቺ ይጠራዋል። ባይ ዲፎልት ነው ምልሽ። ሶስተኛ በራስ መተማመን ያላት ሴት በቀላሉ የፈለገችውን ወንድ እንዲፈልጋት የማድረግ አቅም አላት። የመጀመሪያው ማይንድ ሴቷ ራሱ ምንም ነገር ይገባኛል ብላ ምታምን ነው። በነገራችን ላይ እንዲረሳ ማልፈልገው ነገር በራሳችን መተማመን ማለት የሆነ ነገር በቁጥጥራችን ማዋል፣ የሆነን ሰዎች በስነ ስርዓት ትሪት አለማድረግ፣ ሰዎችን መናቅ ምናምን አይደለም። በራስ መተማመን ማለት ዋጋችንን ማወቅ፣ ዋጋችንን ከማወቃችን፣ ራሳችንን ከመውደዳችን፣ ራሳችንን ከማክበራችን የመጣ ግሬስ ነው። ታዲያ ይሄ ግሬስ ምን ያደርጋል? ለሌሎችም የሚሰጥ ነው። ሌላዋን የምታከብር ነው። በቃ በራስ መተማመን እኮ ማለት ክብር ያላት ሴት ማለት እኮ ናት። ክብር ካለሽ ሌሎችን ሳታከብሪ እነዚህ ሊመጡ አይችሉም። እንዳትረሺ። ለራሷ ዋጋዋን የምታውቅ፣ በዋጋዋ ማትደራደር፣ በራስሽ ከማመንሽ የተነሳ ጊዜ ይፈጃታል እንጂ ይሄ ልጅማ የኔ መሆን ይችላል ብላ ያመነች የሱ ለመሆን ምንም አይነት ኤክስትራ ነገር ግን ማትሄድ፣ ቅድም እንዳልኩት ሴትነቷን ማትጠቀም፣ ከራሷ መውደድ አሳልፋ
ለሱ የማትሰጥ እሷ ላይ ሳይሆን ራሷ ላይ ሳይሆን እሱ ላይ ኢንቨስት የምታደርግ ሴት በራሱ መንገዱን ትስተዋለች። ታውቃላችሁ አይደል? በራስሽ ግን ከተማመንሽ በቃ ሴትነቴ በራሱ የሚያስወድድ ነው። ያሉኝ ስታንዳርዶች፣ ኳሊቲዎች፣ ማንነት ራሴ ላይ የሰራኋቸው ነገሮች ሰዎችን እንዲፈልጉኝ ያደርጋል። ታውቂዋለሽ ደግሞ አትራክቲቭ ከሆንሽ እስካሁን ያነሷቸው 2 ነገሮች ላይ ራሱ በደንብ የሰራሽ ሴት ፈላጊዋ ብዙ ነው በመሰረቱ። አሁን ፖይንታችን የፈለግሽው ወንድ እንዲወድሽና እንዲፈልግሽ ስለሆነ በራስሽ ተማመኝ። አሳዩ ምን ያህል ለራስሽ ዋጋ እንደሰጠሽ፣ ለራስሽ ምን ያህል ክብር እንዳለሽ፣ በራስሽ ምን ያህል እንደምትተማመኝ ወይም ለራስሽ ጥልቅ ፍቅር እንዳለሽ። ይሄንን ደግሞ ማግኘት የሚችለው አንቺ ጋር እንደሆነ እንዲሰማ። በራስ መተማመን እኮ የሆነን ወንድ አትራክት ሊያደርገው ይችላል። ከአንቺ ፍቅር እንዲይዘውና ግን እንዲመጣ ላያደርገው ይችላል፣ እንዲፈራ ሊያደርገው ይችላል። ግን ለሌሎች ስትሰጫቸው የሚያያቸው ነገሮች ምን ያደርገዋል ማለት ነው? ልቡን እንዲሸነፍልሽ ያደርገዋል። በራስሽ ስትተማመኝ አንዳንዴ ቃልሽን የግዜራ ለማድረግ እኔ ያልኩት ካልሆነ አሮጋንት የሚሆን አለ፣ እላፊ የሚሄድ ኦቨር ፌሚኒስት የሚያደርግ ፌሚኒስትነትን አትደግፊም እንዳትሉኝ ደግሞ። ነገር ግን ጠንካራ በቃ ኦቨር የሚሄድ አለ አይደለ? ወንዶችን የሚጠላ እንዳይሆንብሽ በጥንቃቄ ያሽው መሆን አለበት። ስለዚህ በራስሽ ስትተማመኝ አንቺ ጋር ያሉ እንዳለ ኢንግሪዲያንቶች በሙሉ አንድ ወንድ ልጅ በህልሙ ራሱ ባገኘው ብሎ የሚመኘው ነው። በቃ ይሄ ክብር፣ ፍቅር፣ ደስተኝነት፣ አንደርስታንድ መደረግ፣ እነዚህ ሲኖርሽ በራሱ ምን ያደርጋል? በራስ መተማመን ይሰጣል። ያንን ደግሞ መስጠት የምትቺ አይነት ሴት ከሆንሽ ደግሞ ምን ያደርጋል ማለት ነው? ፈልጎሽ ይመጣል። አራተኛው የምትሰጪው ነገር ሲኖርሽ ነው ወንድ ልጅ የሚፈልግሽ ወይም እንዲፈልግሽ ማድረግ የምትችይው። የምትሰጪው ነገሮች ታዲያ ከሱ ጋር መግባት የምትፈልጊው የፍቅር ግንኙነት ውስጥ ነው አይደለ? ፍቅርሽን የሚያሳዩ ነገሮች፣ መውደድሽን የሚያሳዩ ነገሮች፣ ከዛ ባሻገር ደግሞ መወደድ የሚገባሽ መፈቀር የሚገባሽ የሚያደርጉሽ፣ ከዛ አልፎ ደግሞ በራሱ ጊዜ እንዲመጣ የሚያደርግ ስጦታ የሚያዘች ፓክ ያደረገች። እስካሁን ያነሷቸው ከበቂ በላይ ነው። ራሷን የምትወድ ደስተኛ ከሆነች ደስታ መስጠት የምትችል፣ ራሷን ከወደደች መውደድ የምትችል፣ ለራሷ ክብር ካላት እሱን ማክበር የምትችል። ይህንን ነው ከአንቺ የሚጠብቀው አክቹሊ ማለት ነው። ራሷንሽን ከተቀበልሽ፣ ራስሽን ከወደድሽ፣ ራስሽን ከተንከባከብሽ ደግሞ እሱንም በማንነቱ የምትቀበይ በማንነቱ የምታከብሪው ልትቀይሪው ልታሻሽ የማትጥሪ ማንነት እንዳለሽ ስታሳየው ነው። እነዚህም በቀላሉ ከአንቺ እንደሚያገኝ ከተሰማው ሴፍ ፕሌሱ ነሽ ማለት ነው። በጣም ሰላማዊ ስፍራው ነሽ። ታዲያ አትቆጪም፣ ኬራ አታረጊም፣ አትፈልጊውም፣ አትጮሂበትም ማለት አይደለም። እነዚህን ሁላ ግን ምን ያደርገዋል? ከቨር ያደርጋል። ከፍቅርሽ እንደሆነ ያሳብቅብሻል። ፍቅርሽን ደብቀሽ አሁን ቅድም እንዳልኩሽ ኦቨር ፌሚኒን ነሽ። እሱን ክብሩን የሚነካ ማንነቱን ለመቀየር የሚጋጋጥ በጣም እኔ ያልኩት የእግዚአብሔር ቃል ነው እኔ ያልኩት ልክ ነው የምትል ሴትን አይደለም። በቃ ራሳችንን እኮ ካወቅን ወይም በራሳችን ላይ በጣም ጠንክረን ከሰራንና እኔ እንዲህ ነው ማለን ከቻለን ሰዎችን እንዴት ማክበር እንዳለብን እንዴት አንደርስታንድ ማድረግ እንዳለብን እናውቃለን እኮ። ያ ነው ሜን ፖይንቱ። በቃ ትልቁን ተርኒንግ ፖይንት የሚፈጥርልሽ። ስለዚህ ምን ማድረግ አለብሽ ማለት የምትሰጫቸው ነገሮች ሊኖሩሽ ይገባል ነው። ዞሮ እስካሁን ያነሳዋቸው ነገሮች ላይ እንዴት ልስጠው የሚለውን ነገር መያዝ መቻል አለብሽ። ኦቨር መሆን የለበትም፣ እላፊ መሆን የለበትም። ያ ማለት በቃ ራስሽን ካለመሆን ያስወጣሻል ማለት ነው። በቃ ልክ አለው አይደለ? ፒፕል ፕሊዘር እንዳትሆኝ። በቃ እሱን አስደሳች ብቻ አንዳንዴ ማስደስትሽን እንደማያስደስትሽ ቁጣ፣ ንዴት እንዳለሽ ማሳየት፣ እነሱንም ኢሞሽን እንዳለሽ እንዲያከብርሽ የሚያደርጉትንም ነገሮች አብረሽ እየሰጠሽ ታዲያ ብቻውን ጥሩን ብቻ አይደለም አብረሽ ያንቺንም ጥንካሬሽንም ምጣዩንም ምትወጁንም ከሱ ጋር ሊያለያይሽ የሚችሉ ባውንደሪዎችሽንም እየሰጠሽ ታዲያ እሱ በራሱ አትራክቲቭ ስለሆነ። አምስተኛው የፈለግሽ ወንድ እንዲፈልግሽ የማድረግ አቅም ያለው አንቺ ጋር ሊኖር የሚገባ ኳሊቲ ቼክ ማድረግ ነው። ዙሪያሽን ማየት ነው። አሁን እሱ አንቺ የምታውቂው ወይም አንቺ የተረዳሽው የገባሽ አንቺ ጋር ያለው ነገር እሱ መውደድሽንና እሱን መፈለግሽ ነው። እሱን ያንቺ ማድረግ ብቻ ከሆነ ያለው ብዙ ነገር ትስጫለሽ። ቅድም እንዳነሳ ነው ኢንትሮዳክሽን ላይ ማለት ነው። ምን ማድረግ እንዳለብሽ፣ እንዴት መግለጽ እንዳለብሽ፣ ምን ማሳየት እንዳለብሽ እንኳን አታቂም። ምክንያቱም ያደናብረናል አይደል? ነርቨስ መሆን፣ መደንገጥ፣ እሱን ስታይ ያልመጣ ሳቅሽ ይመጣል። እነዚህ የተደበላለቁ ስሜቶች ምን እንደ ስህተት እንድትሰሪ ያደርግሻል። ስፔሻሊ ደግሞ የወደድሽው ወንድ ፕሌየር ሊሆን ይችላል። ገባሽ አይደለ? ምናልባት አድቫንቴጅ ሊይዝብሽ ይችላል። ሊጠቀምበት ፍቅርሽን ሊሞክር ይችላል። በጣም አስመሳይ ሊሆን ይችላል።
አታቂም ያንን ብዙዎቻችን እንድንጎዳ የሚያደርገን ያ ነው። ስለዚህ ምን የማድረግ አቅም ሊኖራት ይገባል? አንድ ሴት ትክክለኛው ወንድ ህይወት ውስጥ እንደመጣ ወይም በትክክለኛው መንገድ እንዲፈልጋት የሚያደርገው ቼክ ማድረግ መቻል አለብሽ። ከመውደድሽ ከማፍቀርሽ ውጪ ቼክ የማድረግ ኢሞሽናሊ ኢንቴሊጀንት የመሆን ስሜትሽን ኮንትሮል የማድረግ አቅም በቃ አቅም ይሄ አቅም ካለሽ ሁሉ ነገር በእጅሽ ነው። ቁልፉ ነገር ማለት ነው። በቃ ሴትነትሽን ብትጠቀሚ ያሉሽን ነገሮች ብትሰጪው ፍቅርሽን በአይንሽ ብትነግሪው በቂው ነው። ባይዘ ፈገግታሽ በቂ ነው። ከገባችሁ ከተረዳችሁ የራሳችሁ ዋጋ ቅድም እንዳልኩሽ ምታቂ ከሆነ በራስሽ የምትተማመኝ ከሆነ ሴት ሆነሽ መፈጠርሽ በራሱ ትልቁ ሚና ነው። በቃ እንዲያይሽ ማድረግ ይችላል። በቃ ራሷን የምትጠብቅ ራሷን የምትወድናት ኮንፊደንስ አላት፣ ዋጋዋን ታውቃለች። ይሄ አንድን ወንድ ላያመጣው አይችልም። አንቺን እንዲፈልግሽ አለማድረግ አይችልም። እንዴት ልጫውተው ይሄንን ጌም እንዴት ልጫውተው የሚለው ትልቁ ሚና የሚጫውተው። ሁሉንም ነገር ትተሽ ለፍቅሩ ከተሸነፍሽ በራሱ እሱ አትራክሽኑን ያጣል፣ ፍላጎቱን ያጣል። ነገር ግን ሰብሰብ ካረግሹ ቁጥር ካደረግሽው ትንሽ እየሰጠሽው ትንሽ እያቀመሽው ትንሽ እያሳየሽው ልቡን ልታጠፊው ትችያለሽ። ያኔ ትልቁ ጌም የሴት ልጅ እሱን እንዳትረሺ። ስለዚህ ቼክ አድርጊ፣ ፍላጎቱን እዩ። አይኑን አሳርፎብሻል፣ ትንሽ ኢንተረስቲንግ አሳይቶሻል፣ ቴክስት እየላከልሽ ነው፣ አሁን መደወል ጀምሯል፣ ዴት እንድታደርጉ ፈልጓል። ምን ያህል ልሂድለት? ምን ያህል ልጨምርለት? ከማሳየቴ ውጭ ደግሞ ምን ያህል ልሂድለት? እንዲስመኝ ልፍቀድለት? ሞር ላውራው? ሞር ኢንፎርሜሽን ልስጠው ስለራሴ የሚሉ ጥያቄዎችሽን እየጠየቅሽ ቼክ እያደረግሽ በሄድሽ ቁጥር ሚስጥራዊ ትሆኛለሽ። ቆንጂት ሚስጥራዊ ሊነካት የሚፈራ ሊቀምሳት ጠረኗን ሊያሸት የሚፈልጋት ሴት እሱ ላይ ኤክሳይመንት ትጨምሪያለሽ፣ ጉጉት ትጨምሪያለሽ። ሁሌ በቃ አብሯት ጊዜ ማሳለፍ የሚፈልግ በየቀኑ አቴንሽኑን የሚገዛ ሴት መሆን ትችያለሽ። አንድ ነገር በማድረግ ቼክ በማድረግ እሱን ስሜትሽን በመቆጣጠር እስቲ እንዴት መፈለጉ እኮ አልፈነዋል። እንዳልኩሽ በራስሽ የምትተማመኝ ዋጋሽ የምታውቂ ምናምን እንኳንሽ ፈገግታሽ ብቻ አይንሽን አንዴ ማየትሽ ብቻ እየበረረ እንዲመጣ ያደርገዋል። ከዛ በኋላ ያለውን ነገር ግን አስቢበት። እንዲፈልግሽ ጠንካራ ለአንቺ ጠንካራ ፍቅር እንዲኖረው ከፈለግሽ ሚስጥራዊ መሆንን አትርሺ። እያንዳንዱን እርምጃውን ማጥናት፣ ቢሄቪየሩን ማጥናት፣ ማን ነው የሚለውን ማጥናት እኮ አይጠበቅብሽም። ኢንቱዊሽንሽ ራሱ ይነግርሻል። ያንን ማመን ይህንንማ መቀየር አለብኝ ብለሽ ድብና አድርገሽ ሱስ እንድትሆኝበት ስታደርጊው የዛኔ ታይዋለሽ እንዴት እንደማይፈልግሽ። ሀሳቤን ከወደዳችሁት፣ ከተቀበላችሁት፣ ከተስማማችሁበት ለእኔ በላይክ ለሌሎች ይጠቅማል ካላችሁ ሼር አድርጉ። እኔ የታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።